የኔ ውድ ባል ወላሂ በጣም 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 ነው የምኮራብሽ። የኔ ጀግና፣ የጀግኖች ጀግና። ውዳላ አፈቅራለሁ አትልም፣ እሷ ታፍራለች። ግን አንተ ያው ወንድ ስለሆንክ ነው ያልከው፣ እሷ ሴት ናት ታፍራለች። መሲ ባልትናን ሳቡልኝ እምቢ አለኝ ፍላወሩ። በጣም ደስ ቤትም ሆነን ራሱ ማለት ከኔ በወሬ ከማውራት ይልቅ በተግባር ማሳየት ነው እና የሚመቻት ያው ለዛ ነው። እንደ ስደውልላትም እፈራለሁ እኔ አልመጣም ብላኝ ነበር። በቃ ቁጭ ብለሽ የምልሽን አዳምጠሽ ትመለሻለሽ ብዬ ነው ያስገባኋትና ለዛም ነው በጣም በጣም ነው የማከብርሽ። አሁንም በድጋሚ በጣም ነው የማከብርሽ። ረጅም እድሜ ኖሪልኝ። ሁሌም እወድሻለሁ፣ አፈቅርሻለሁ የኔ ውድ። ይህን ለማለት ነው። እናንተም ደግሞ እስካለሁ የኔ ውድ ስትሉልኝ የነበራችሁ ቪዲዮ እየሰራችሁ ስታበረታቱኝ አጠንክር ስትሉኝ የነበራችሁ ለዚህ ደረጃ ያደረሳችሁኝ ሁላችሁ ከልብ አመሰግናለሁ። ወልዴ ጊዮርጊስ ደግሞ ቃላት የለኝም ለአንተ ማለት እንደዚህ ብዬ ባወራ ወይም ደስታዬን ብገልጽልኝ ሊገልጽልኝ የሚችል ነገር ስለሌለ ነው። ከልብ አመሰግንሃለሁ። ለእኔ ከሁሉም በላይ ያደረክልኝ ነገር ሰው 500 ሺህ ብር ሲጠብቅ 1 ሚሊዮን ብር አድርገህ ከኛ ጋር ስራ ትሰራለህ፣ ባለ ገንዘብ ማብረት ትሰራለህ ብለህ እስከ ስራ ድረስ ስላመቻቸልኝ እና ይህን ነገር እንዳደርግ ስላገዝከኝ ከልብ አመሰግናለሁ። አንተ መልካም ሰው ነህ። እንዳንተ አይነቶቹን ያብዛልን። ኢንሻላህ ቀጣይ የምናይ በቢሊዮን ዶላር እየተቃጨ ሰውንም በዛው ልክ እንደምታግዝ ተስፋ አደርጋለሁኝ። ይህ ቪዲዮ ከደረሰ ከልብ አመሰግንሃለሁኝ፣ ከልብ አከብርሃለሁኝ። ክበርልኝ የኔ ወንድም። እና እነ መማርዬንም አንቺንም መሲ ብርጅስቶን ረጁ እና አቡ አሜራ ብዙ በርካታ በቃ ስማቸውን እነ ኑሬ ሱልጣን እነ ሙክታር ብዙ ስማቸውን ያልጠቀስኳቸው የሚገርምሽ ከሁሉም ደግሞ ለየት የሚያደርገው መሲ ብርጅስቶን እና አቡ አሜራ በውስጥ ሳይቀር እየመጡ ነበረ ሲያበረታቱኝ የነበሩ በውስጥ ሳይቀር ምንም እንዲያስታስብ እያሉ። አንዲት ደግሞ መልካም ሀኒ የምትባል የኦርቶዶክስ እምነት ተከታይ በዛ ችግር መሀል ብዙ ነገር ሲል እሷ ከጎኔ ሆና ስንት ነገር ስትኝ የነበረች አመሰግንሻለሁ። ንግስቷ የምትባል ታውቋታላችሁ? ንግስቷ አንቺንም ከልብ አመሰግንሻለሁ። ሁላችሁም ክበሩልኝ፣ እድሜና ጤና ይስጥልኝ። አንቺም ደግሞ ግባና እናመስግነው እያሉ ነው ተመልካቾች። ወልዴ ግባና እናመስግነው እያሉ ነው። እሱ ቲክቶክ አቁም ያለሁ ትላንትና የመጨረሻ የገስት ነው። ሁለተኛ ቲክቶክ ላይ አታገኙኝም ስላለ ለዛ ነው አቆመ። አዎ ቲክቶክ አቁም ያለሁና ስላለ የመጨረሻ የገስት ነው ስላለ ነው እንጂ መጥቶ በድጋሚ ባመሰግነው ደስ ይለኝ ነበረ። ያው በቃ የራሱ ምክንያት አለው አቁም ያለሁ አለና ብቻ ዋናው በድል መጠናቀቁ ዋናው አንተ መሸለምክ ነው። ዋናው እንኳን ያው የምቀኛ ብዛት ያሳድጋል። ምቀኞችክ ስለበዙ ብሩን በዛልክ፣ ደብል ሆነልክ፣ እጥፍ ሆነልክ። ያ ነው ዋናው። በዛ ላይ ደግሞ የስራ እድል አገኘ። እዚህ ያ ነው ዋናው። ነገ ትልቅ ቦታ ደርሰህ ለብዙ ሰዎች የስራ እድል ፈጣሪ ሆነክ እንደምናገኘት እርግጠኛ ነን። ለምን አንተ ብርቱ ነህ። ብርታትህን ጥንካሬህን አሳይተሃል። ተስፋ ሳትቆርጥ ኤቭሪዴይ ቪዲዮ በመስራት ኤቭሪዴይ ልክ እንደ ስራ በመታከት አሳይተካል። ተስፋ የማይቆርጡ ሰዎች ደግሞ ታታሪዎች፣ ታካቾች ደግሞ አንድ ቀን በድል ይወጣሉ። ስለዚህ ኢንሻላህ እናምንብሃለን። ጎበዝ ነው። ደግሞ ያው አርግዣለሁ ምናምን ስትይ ነበረ። አላህ ጤነኛ ልጅ እና አረ ውሸት ነው። አላህ ይስጥሽ። ፍራንክ ነው። አላረገዝኩም ግን ማርገዝ እፈልጋለሁ። ዱአ አድርጉልኝ። ፍራንክ አረግሽው በቃ የምታስቢውን አላህ ያሳካልሽ። ምኞቴ ነው። አሚና በቃ የምታስቢውን አላህ ያሳካልሽ። ስማችሁን ያልጠቀስኳችሁ እነ ጆከርም አላችሁ። ሁላችሁም ከልብ አመሰግናችኋለሁኝ። ለእኔ ትልቅ ቀን ነበረች። በጣም ትልቅ ቀን ነበረች ለእኔ ብቻ። ማታ ደስታዬን እንዴት አድርጌ መግለጽ እስከሚያቅተኝ ድረስ ቲጂም ያው ነበረች። እንኳን ደስ አለሽ ቲጂ፣ ያንቺም ለሁሉም ነገር የምር ደስታሽን እኔም ስላየሁኝ በጣም ደስ ብሎኛል። ሰርተን ደግሞ ተለውጠን እንደምናሳያቸው ተስፋ አለኝ ኢንሻላህ። ሁላችሁም አመሰግናለሁኝ። ክበሩልኝ። መልካም ምሽት ይሁንላችሁ። ያው ይህን ለማለት ነው የመጣሁት። በጣም እናመሰግናለን። እጅግ በጣም ደስ ብሎናል። እስፔሻሊ እኔ ደግሞ ሚስትህን ማመስገን እፈልጋለሁ። ባለቤትህን ጥሩ ሚስት ያለው ባል ሁሌም በስራው
በሁሉም ነገር ሰክሰስፉል ይሆናል። ጫቅጫቃ ነዝናዛ ሚስት ያለው ባል ደግሞ ደስተኛ ስለማይሆን በህይወቱ ምንም ነገር መለወጥ አይችልም፣ ምንም ነገር መስራት አይችልም። ስለዚህ እንደዚህ አይነት ጥሩ ሚስት ስለሆነ ባሏን ደጋፊ፣ ባሏን አጋዥ፣ ባሏን ጎበዝ፣ በርታ፣ ትችላለህ፣ ወደፊት ሂድ፣ ቀጥል የምትል የምታበረታታ ሚስት ደግሞ ያንዳንዱ ጠንካራ ጎበዝ ባል ከጀርባው ጠንካራ ጎበዝ ሚስት አለች እና እንደዚህ አይነት ብርቱ ጎበዝ የሆነች ሚስት ስላለች ነው አንተ እንደዚህ ሰክሰስፉል የሆንከው። ስለዚህ ሚስትህ እንደዚህ አይነት ጥሩ ሰው ስለሆነች እኔ በሴቶች ጉዳይ ስም አመሰግናታለሁ። የሴቶች አባል በጣም ኮርቶብሻል። እሺ የአባላችን ስለሆንሽ ደስ ብሎናል። የሴቶች ጉዳይ በጣም ኮርቶብሻል እህቴ። እኔም ኮርችባቸዋለሁኝ አቡዬ። ሲቀጥል እኔም ጥሩ ይሁንኩለት ጥሩ ስለሆነልኝ ነው። ጎበዝ። ስንት ጥሩ ተሆኑላቸው የማይሆኑ አሉ እና አንቺ እንዲህ ጥሩ ስለሆንሽ ባልሽ በአንቺ በጣም ደስተኛ ሆኖ ሚዲያ ላይ ወጥቶ ስለመሰከረልሽ ስላመሰገነሽ እናመሰግናለን። አኩርተሽናል። እኔም አመሰግናለሁኝ። ለሴቶች የምናገረው ነገር አለኝ። እሺ። ለብር ብላ ነው ሚዲያ ላይ እየወጣችሁ ያላችሁኝ ሴቶች ደግሞ ማለት ነው። እኔ ለብር ብዬ አይደለም ሚዲያ ላይ እየወጣሁት። መቼ ወጥተሽ? ያውቁታል፣ ኮሜንት ላይ ያሉ እነሱ ያውቁታል። ኦኬ ትክክል። ለባልሽ ክብር ነው እንጂ የመጣሽው ባልሽን ስለምታከብሪ፣ ስለምትወጂ፣ ስለምትቆይበት። ትክክል። እና ደግሞ ኢንቦክስ ላይ እየሄዳችሁ መጻፋችሁን አቁሙ። ባለትዳር ነው። ይመችሽ። ባሌ ባለትዳር ነው፣ ባሌ የኔ ነው አትጻፉለት ተብላችኋል። ሁለተኛ ሚስት አድርገን ሶስተኛ ሚስት አድርገን እያላችሁ የምትጽፉ ሼሞኒው ሁለተኛይም ሶስተኛይም አራተኛይም እሷ ናት ብሏል። አለቃ አስረግጦ ነግሯል። ነገራችን ላይ ሀቡ ያው ቲክቶኬን በጋራ ነው እና የምንጠቀመው ያው እንዲታውቁት ነው፣ እንዳትሳሳቱ ለማለት ነው። እሷም መግባት ትችላል፣ እኔም መግባት ስለምችል የጋራ ነው፣ እንዳትዋረዱ። ሰምታችኋል? ቲክቶካቸው የጋራ ነው። ኢንቦክሱን ትሾፈዋለች፣ እሷ ታየዋለች። ስለዚህ ትያዛላችሁ ልክ ስትጽፉ። ሁሉም ነገራችን የጋራ ነው። የሚገርምሽ እሷ ቴሌግራም ከከፈተች በዛ ቁጥር እኔ ኢሞ እጠቀማለሁኝ፣ እኔ ኢሞ ከከፈኩ እሷ ዋትሳፕ፣ እንደዛ ነው እና ቲክቶክ ራሱ ፓስዋርድ ንገረኝ ትለኛለች፣ እነግራታለሁ። እንደዚህ እያደረግን ነው ሁለታችን የምንጠቀመው እና ያው እኔም በእርግጥ ብዙ ማወራቸው በውስጥ ጉዳይ እንደዚህ አይነት እንኳን አንድ ቀን ለእኔ ያላት እምነት ስለሆነ እንደዚህ አይነት ነገር እያየች ራሱ አንድ ቀን ተጠራጥራኝና ጠይቃኝ አታውቅም። ማለቴ የተቸገሩ ሴቶችም ሆኑ የአፋልጉኝ የሆነ ነገር በኢሞን በዋትሳፕ በምንም ቁጥሬን ሰጥቻቸው ይመጣሉ፣ ያወራሉ እና አንድ ቀን ይቺ ሴት ማናት ለምንድን ነው እንደዚህ ሆነችው ብላ ጠይቃኝ አታውቅም። አንድ ቀን ማለት ነው። እንዲሁም እርዳቸው ነው የምትለኝ፣ በምችለው መንገድ እርዳቸው ነው የምትለኝ። ስላመንሽ ብቻ ራሱ ለእኔ ትልቅነት ነው። ሌላውን ተይውና ያለሽ እምነት እኔ መቼም 100% በላይ ቢኖር ከዛ በላይ ነው ለአንቺ ያለኝ እምነትና ፍቅር። ያው በዚሁ አጋጣሚ ልገልጽልሽ ስለፈለግኩ ነው። እኔው ወሬ እናብዛባችሁ፣ ይመቻችሁ። በቃ ከልብ እናመሰግናለን። እኛም በጣም እናመሰግናለን። በጣም ደስ ትላላችሁ። በጣም ኮርተንባችኋል። ባለቤትህ የምትለው ነገር ካለ ትበል ፕሊዝ። በጣም አመሰግናለሁ ስላዳመጣችሁን። የምለው ነገር የለኝም፣ ጨርሻለሁ። እንዲህ የምትተማመኝበት ግን ለምንድን ነው ባልሽን? እኔም ባሌን እንዲህ እንድተማመንበት ንገሪኝ። አፈረች። በራሷ በጣም ስለምትተማመን ነው አንተን እንደዚህ የምታምንክ። እስኪ ንገሪያቸው እስኪ። ግን እኔም ጥያቄ ነው ብዙ ጊዜ ጠይቃታለሁ። እንደ ሰው ግን አንድ ቀን እንኳን እንደዚህ ብለሽ የማጠረጥሪ ለምንድን ነው እላታለሁ። እስኪ ግን በዚህ ብትነግሪ ደስ ይለኛል። ለምንድን ነው እንዲህ የምታምኘው? እኔ ስለምወደው አምነዋለሁኝ። ምክንያቱም እኔ የምወደው ሰው በእኔ ላይ የሆነ ነገር ያደርግብኛል ብዬ አላስብም። ጥሩ መልስ ነው። ስለምወደው አምነዋለሁ። የምወደው ሰው ይጎዳኛል ብዬ አላስብም። ትክክል። ዋው በጣም ደስ ይላል። ስለዚህ ስለምትወድክ ነው የምታምንክ፣ ስለምትወድህ ስለምታፈቅር
እሺ በቃ እንግዲያስ እናመሰግናለን። መልካም ምሽት ይሁንላችሁ። በጣም ለምታምሩት ፈጣሪ ዘላለም በህይወት እስካላችሁ እስከ መጨረሻው አንድ ላይ ያቆያችሁ። ልጆች የበለጠው ልጆች ውለዱ፣ ክበዱ። እኔ እንደ እናት መመረቅ ወዳለሁ። የኔ ምርቃት ደግሞ ጠባይ ልማሚን በሉ እና እድሜ አንድ ላይ ብዙ ልጆች ጋር ጤና፣ ደስታ፣ ፍቅር፣ ሰላም ሁሉ ይሙላ በቤታችሁ። አሚን አሚን አሚን። እሺ አቡዬ አሚን። እናመሰግናለን። በቃ እሺ ሁላችሁ የሚመቻችሁ ሁላችሁንም በፊት እሺ ከመውጣታችሁ በፊት እንዴት ናችሁ? አውዬ አለን አለን መስዬ ወንድሜ እንኳን ደስ አላችሁ ሁለታችሁም። በጣም ተግተህ ደክመህበታል። ግን ደግሞ ወንድማችንም ከሁሉም ጎን እየሆነ ስለሆነ እሱም እግዚአብሔር ይስጠው በወጣው ይተካለት። አንተም ደግሞ እንኳን ደስ አለህ። ይሄንን ያገኛችሁትን ገንዘብ ደግሞ ባርኮላችሁ እጥፍ በዚህ የተነሳ እኮ ነው እንደዚህ የደረስነ ደረጃ እንድትሉ ያድርጋችሁ። የምትጠቀሙበት ገንዘብ ያድርግላችሁ። እንኳን ደስ አላችሁ። አሜን። እንኳን አብሮ ደስ አለን። አለኔት እንኳን አብሮ ደስ አለን። እናንተም የኔ ደስታ ስላስደሰታችሁ የኔን ደስታ በጉጉት ጠብቃችሁ እንደ እኔ እንቅልፍ አጥተው የሚገርምሽ ያለቀሱም ሁሉ አሉ በውስጥ እንትን ያሉልኝ እና እናንተ ሁሉ ቃላት የለኝም። እኔ በተለይ ደግሞ ማለት ነው ከምንም በላይ ለማዳም ቅመሞችና ለእረኞች ክብር አለኝ። በቃ ሁሌ የሚመቻችሁ ጥሩ ነገር ይግጠማችሁ ነው የምለው። በቃ ለእናንተ እኔ በጣም ትልቅ ክብር አለኝ። ምክንያቱም ጥራችሁ ግራችሁ የማዳም ቅመሞችም እናንተ እንደ ሻማ እየቀለጣችሁ የሰውን ሕይወት የምትቀይሩ እኔ እህቴ የከፈለችልኝ መስዋዕትነት አቡ ብነግርሽ ማለት ነው። ያአላህ ወላሂ ነው የምልሽ። ምን ብዬ 10 ምናምን ዓመት እህቴ በሰው ሀገር ስትንከራተት አንድ እንኳን የራሷ ቤት የላትም። የሚገርምሽ ነገር ማለት ነው። ለእኛ ግን ከማንም በላይ ደስተኛ ሆነን እንድንኖር ለቤተሰቦቿ የኖረች እህቴ ናት። የሚገርምሽ በማዳም ቅመሞች የምናገረው ነገር ቢኖር እህቴ ይህን ያህል ዓመት በአረብ ሀገር ተንከራታ ኖራ አገሯ ስትገባ መውለድ እምቢ ብሏት አሁን በቅርብ ነው በመከራ የወለደችው እና በዛም ደግሞ ስለወለደች በጣም ደስ ብሎኛል። እህቴ እድሜያችሁን እያሳለፋችሁ ለሰው ብላችሁ አንዳንድ ጊዜም ለራሳችሁ እንድታስቡ ነው የምፈልገው። የእኔ እህት ያደረገችው ለራሷ ሳይኖራት ለእኛ ቤት ሰርታ ለእኛ አድርጋ የራሷን ህይወት ረስታ መታ ግን ያንን ያህል ዓመት ኑር ጊዜ መታ አግብታ ስትቀመጥ መውለድ እምቢ ብሏት በጣም ብዙ ተሰቃይታ ግን ለአላህ ምን ይሳነዋልና አልሐምዱሊላህ ረቢል ዓለሚን አሁን ሴት ልጅ ከ2 ወር በፊት እንደዛ ወለደች እና በጣም ደስ ብሎኛል። ለእናንተ የምነግራችሁ ነገር ቢኖር የራሳችሁን ህይወት አንዳንድ ጊዜ አትርሱ። በቃ ለሰው ስትኖሩ የእናንተን ማስታወሱ። እኛ ማለት ቤተሰብ አንዳንድ ጊዜ በቃኝም ስለማናቅ እናንተ በቃችሁ ማለት ልመዱ ነው የምለው። ከልብ አመሰግናለሁ። ከታች ደግሞ ቲቲ እና ኡስማን ሰይድ የሚባል ልጅ አሉ። ማለት ኡስማን ሰይድ የሚባል ልጅ እና ቲቲ እነሱ ደግሞ ለእኔ ያደረጉትን ውለታ መቼም ማረሳው። ብቻ ፈጣሪ ይክፈላችሁ። ከልብ ነው የማመሰግነው። ኡስማን ወንድሜ አንተ ለእኔ ያደረግከውን ነገር ከልብ ነው የማመሰግነው። አንተንም ከእንደዚህ አይነት ከልፋት ስራ አውጥቶ ኢንሻላህ መልካም ነገር እንዲገጥም እመኛለሁ። ቲቲዬም አመሰግንሻለሁ። ሌሎችም አላችሁ ስማችሁ ያልጠቀስኳችሁ በጣም በውስጥ እየመጣችሁ የጣራችሁልኝ የለፋችሁልኝ እናንተም ሁሉ ከልብ አመሰግናለሁኝ። ሰሚር ሁላችሁም አመሰግናለሁኝ። ከልብ ነው የማመሰግናችሁ። ክበሩልኝ እና የማዳም ቅመሞች ለራሳችሁ ወቁ። በቃ ሁሌ በቃ ለሰው አትኑሩ። በእኔ እህት ያየሁትን እኔ ማለቴ እኔ እንጃ ብቻ አላውቅም። እኛ ቤተሰብ ራሱ አንፈልግም እያልን እሷ ለምን እያለች የራሷን ህይወት ትታ ነው ለእኛ ስታደርግ የኖረችው። ግን እዚህ መታ ስትኖር ቢያንስ እንኳን እኔ ለራሴ ላግዛት አልቻልኩም። የራሴን ህይወት ነው የማሯሩጠው። ከሴት ደግሞ እንዲህ ሊጨካኝ ነው እና ሴቶች ለራሳችሁም አንዳንድ ጊዜ ወቁ። ህይወታችሁን አስቡት። ግዴታ የሰው ልጅ ኑሮ ሲገባ ዘሩን መተካትም አለበት። የራሱ ህይወት የሚለው መኖር አለበት እና ዱኒያ ትሞላም። አንዳንድ ጊዜ ለራሳችሁ ወቁ። የራሳችሁንም ላይፍ አስቡ። ልጅ ያስፈልጋችኋል። ያልወለዳችሁ ደግሞ በቃ ሀገራችሁ እየገባችሁ ወለዱ። የሰው ልጅ አሳዳጊ አትሆኑ። በቃ እኔ ልንገራችሁ፣ የወንድም የእህት ልጅ አታሳድጉ። የወንድም የእህት ልጅ ለእናንተ አይሆናችሁም። በቃ እኔ ለእህት ያልጠቀምኳትም፣ እሷ ግን ያደረገችልኝን ነገር ያክል እኔ ለእህት ያልጠቀምኳትም። ስለዚህ ልላችሁ የምፈልገው ነገር ቢኖር የሰው ህይወት አትኑሩ። አንዳንዴ ለራሳችሁም ኑሩ። የራሳችሁ ልጅ ያስፈልጋችኋል። የራሳችሁ ቤት ያስፈልጋችኋል። ሁሌ ለሰው ስትኖሩ እኛ ኢትዮጵያ ያለን ሰዎች በቃ እናናቅምና በቃ ማለት ልመዱ። እረኞችም ደግሞ በጣም ጎበዞች ናችሁ።
በበረሃ እየተንከራተታችሁ የምትለፉ ጀግኖች ናችሁ። እናንተ የሚመቻችሁ ስደተኛ ሁሉ ይለፍለት፣ የስደተኛና የድሃ ቀን ይምጣለት ነው ብለው ከልብ አመሰግናለሁ። በቃ ገና ደሩ አሊ እረኛ ስትል ደጋግመህ ዛሬ እረኛ አለ እንደ ኢማራት ሳውዲ እኮ ነው እረኛ ያለው ኢማራት ኢማራት ነኛው። ግን ሳውዲ ያሉ እረኞች ለእኔ ያደረጉልኝን ያክል ማንም አላደረግልኝ። ሳውዲም ዱባይም ያሉ ማለት በዚህ ቻሌንጅ የሚገርምሽ 1000 ፎሎወር ይዘው 3-4 ቪዲዮ እየሰሩ የሰው ደስታ የሚያስደስታቸው ስለሆኑ ነው ላመሰግናቸው የሚፈለጉት። ኦኬ፣ ግን ሳውዲ ናቸው እንጂ ዱባይ እረኛ የለም አለ ይላሉ ኮመንታተር። አላውቅም ነበር። የተለያየ ስራ ነው ያለው። ገጠር አለ። ኦኬ፣ እኔ እኮ አሊ ሳውዲ ይመስለኝ ነበር። ለምን እንደሆነ አላውቅም። አሊ ሳውዲ ይመስለኝ ነበር። በቃ እና በቅርብ ነው በዚህ ቻሌንጅ ዱባይ እንዳለክ ያወቅኩት። እሱም ትናንትና ወልዴ ሳውዲ መስየው ነበር እና ዱባይ መሆኔን ሲያውቅ ነው የስራውንም እድል የጨመረልኝ። እና ወልዴም ከልብ አመሰግንሃለሁ። ትልቅ ደረጃ ላይ አድርስ ከዚህ በላይ እና የኔ ወሬ ስለማያልቅ በቃ ልውጣላችሁ። እኔ ምልክ አሊ ጠፋብኝ። ልጠይቅህ የነበረው ነገር በቃ ተው፣ ጠፋብኝ። አእምሮ የጠፋ አስታውሰው ጠይቀሃለሁ። ጎበዝ ልጅ ነህ፣ በርታ። ትልቅ ተስፋ ይታየኛል ባንተ። ትልቅ ቦታ ደርሰህ ለብዙ ወንድሞቻችን ዱባይ ላይ የስራ እድል እንደምታመጣ ይሰማኛል። አምንብሃለሁ። በርታ። እሺ ደግሞ አዎ ልልክ የነበረው ስለ እህትህ ስትናገር በጣም አስተዋይ ልጅ ነህ። በጣም የተዋለልክን ውለታ ማትረሳ ልጅ ነህ። እህትህ ለአንተ የከፈለችው መስዋዕትነት ስትናገር፣ ሚስትህ ለአንተ የሆነችው ስትናገር፣ አመስጋኝ ሰዎች ይጨመርላቸዋል። እጅግ በጣም አመስጋኝ ነህ። የተደረገልህን ትንሿንም ነገር ቢሆን ታመሰግናለህ እና እንደዚህ አይነት አመስጋኝ ሰዎች ይጨመርላቸዋል እና ይጨምርልሃል። ገና ይጨምርልሃል አመስጋኝ ስለሆንክ እና አሁንም ፈጣሪ ይጨምርልህ። እዩ ሚስቱን አመሰገነ፣ የሚስቱን እናት እህቱን አመሰገነ። እያንዳንዱን ቪዲዮ የሰራለትን ሪፖስት ዲዩት ያደረገለትን ስቶሪ ላይ ያደረገለትን ሁሉንም አመሰገነ እና አመስጋኝ ሰዎች ይጨመርላቸዋል። የሚገርምሽ ነገር ሀቡ ማለት ያው ጊዜ ስለማይበቃ ነው። አንድ ቀን መጥቼ በሰፊው አወራሻለሁ እና ሁሉንም ነገር እናወራለን። ከቤተሰቦች ጀምረው ለእኔ ያደረጉልኝ ነገር ብዙ ስለሆነ ነው። አባቴ በጣም እወድሃለሁ፣ በጣም ነው የማከብር። እድሜህን ይስጥ አንተን። ኢንሻአላህ ይሄ ነገር ተሳክቶልኝ ሀጅ ሳላስደርግህ እናትና አባቴ አላህ እንደቀማኝ ዱአ አድርጉልኝ። ሁላችሁ የሚስቴንም እናት የኔንም እናትና አባቶች ሀጅ ሳላስደርጋቸው አላህ እንደቀማብኝ ዱአ አድርጉልኝ። በቃ ይሄ የምን ጊዜ ምኞቴ ነው እና አባቴም እናቴም በጣም ወዳችኋለሁ። አክስቶችም ሁላችሁም በቃ ቃላት የለኝም። አመሰግናለሁ። ሰላም ባለቤቱ አምሃራዊት ስለመጣሽ እናመሰግናለን። ጥሩ ሚስት ስለሆንሽ እናመሰግናለን። እኔም አመሰግናለሁ። ደህና ደሩ። መልካም ቀን ይውላችሁ። ምሽት እኔም ስራ ልገባ ስለሆነ መልካም የስራ ሰዓት ይሆናል። እና ሚስቶች ከእሷ ተማሩ፣ ባሎችም ሚስቶች ከአሊ ሚስት ተማሩ፣ ባሎች ደግሞ ከአሊ ተማሩ። ትልቅ አስተማሪዎች ናቸው። እውነት መከባበርን፣ ፍቅርን ያስተምራሉ እና ተማሩ ከነሱ። እሺ ቲጂ ስልክ ይዛለች። መሲ ባልትና ተዋውቋት፣ የማታውቋት ካላችሁ መሲ ባልትና ትባላለች። የምትገኘው በዩናይትድ አረብ ኢማሬት ነው። ንጹህ ጥራት ያላቸው ጣዕም ያላቸው የባልትና ውጤቶችን ታቀርብላችኋለች። ፎሎ በማድረግ ቁጥሯ ባይዋ ላይ ባለው ዋትሳፕ ቁጥር ኦርደር አድርጉ። ቴንኪዩ። ሂጂበት መስዬ መጨመርን ራስሽን አስተዋውቂ። አመሰግናለሁ። እሺ አውዬ መሲ ባልትና እባላለሁ። የማታውቁኝ ዱባይ ነው የምገኘው። ቤት ውስጥ የተዘጋጁ ባልትናዎች አሉኝ። የቡና እቃዎች፣ ሞሰብ፣ ብዙ እቃዎች አሉ። ባልትናዎች ደግሞ ጥራት ባለው ነገር በጣም ጣዕምናው ጥራቱ ነው የምታወቀው እና ሁሌም ለእናንተ ጥሩ ነገር ነው የማቀርበው። ዱባይ ያላችሁ አጅማን፣ አላይን፣ አቡዳቢ ሁሉም ቦታ ጋር አደርሳለሁ። ማዘዝ የምትፈልጉ ባዮ ላይ ስልክ ያለላችሁ እዘዙኝ። ይሄ ከለሩ የሚያማምር ስታዩት ስትበሉትም የሚጥም ቆንጆ የሆነ ባልትና ነው የማቀርብላችሁ። አመሰግናለሁ። አብዬ ይመችሽ። ፎሎ አርጓት ጋይስ። እሺ አሁን እኔ ትናንትና ቃል ገብቻለሁ ከቲጂ ስጦታ ለድሮኖቼ ለ1-2 ሰው እንደ አቅሜ ለ3ም ልገዛ እችላለሁ። አይታወቅም። በጣም ደምቶኛል ሰሞኑን። ለጤና ያርድልኝ።
በቋጣሪነት የምታወቀዋ ሴትዮ እየደማኝ ነው። ሀብ ወጪ ካልወጣ ገቢ አይገባም አሉ። እንግዲህ እንዲህ እያላችሁ ወጪ ልታስወጡኝ ነው። አልፈልግም፣ አላወጣም። ሀቢባ ቋጣሪ በመባል ነበር የምታወቀው፣ ግን አሁን ሲደማኝ እኔ በወርቅ ነው የደማኝ። ወርቅ ነው የገዛሁት ለድሮኔ ለልደቷ ለፍቅር የሚሉ እንዲህ ደማኝ በወርቅ ነው የምጀምረው። አይገርማችሁ? ለሜሉ ፍቅር ነው የገዛሽላት? ለሜሉ የአንገት ወርቅ 3.7 ግራም የአንገት ወርቅ ምስር ልጁ ደህና ነው። አሳያቸዋለሁ፣ ያሳያቸዋለሁ። አሳይን፣ በጣም ይቅርታ አሳይን። መጀመሪያ ቤቢን እንየው። ቤተሰቦቼ እዚህ ቤት ያዋጣችሁለት ቤቢ እዩት። የምንደረስ ታክሞ አሁን ሐኪም ቤት ነው ያለው። ካስታወሳችሁት በዛኛው አካውንቴ በተዘጋው አካውንቴ እርዳታ አንዬ የኔ ልጅ አይዘጋማ ቅድም ከፍቼ ነበረ ብዙ ሰዓት አልዘጋብኝም። እሺ በጣም እንዳታስጠጊው። እሺ ቁስል ምናምን የተከፋበት የሀቢባና የእንትን ይለያያል። ማሪ በቃ ምስርዬ ያው ቤዛ ደህና ነሽ? እንዴት ነሽ? ደህና ነው አልሐምዱሊላህ። ምን ታፍራለህ? አወራሻለሁ ትላለች። እኔ ነኝ እንጂ ያላወራሁሽ በእንደዚህ አይነት ሁኔታ ለምን ብዬ እንደማወራሽ ስለማላውቅ ነው። እሺ አንዳ ጨርሶ አፍ ያርግልሽ ልጅሽን። አይዞሽ እሺማ በርቺ። ያው ምስር ከጎንሽ አለች። ምንም ነገር ከፈለግሽ እኛም አለን። እሺም አይዞሽ። ወይኔ ሀቡዬ ግን አይተሽዋል ቪዲዮን? ባለፈው ዕለት እኮ ከፋኝ እኮ ሀቡዬ ግን አላየሁም። ምን ሆስፒታል ስመጣ ማለት ነው። ሆስፒታል ስንመጣ ማንም የለም አጠገባችንና በፊት እሷ ጓደኞች ምናምን ነበራት ቤቷ ምናምን የማውቃቸው በጣም ብዙና እንደዚህ ብቻዋን ሆና ሳይ ስትንቆራጠጥ ወደዚህ ሳይ ማንም የለም። ታውቂያለሽ ግን አንዳንዴ በቃ ከገንዘብም በላይ ሰው አጠገብሽ ሲኖር እኔ የእውነቴን ነው ሀቡ ሲከፋኝ አልችልም። የውስጤን ለሰው ወይ ለቀረብኩት ሰው ካልነገርኩኝ አይወጣልኝም። ወይ ስቅስቅ ብዬ ትራሴ እስክሪስ ድረስ እንደዚህ ተደፍቼ አልቅሼ ነው የሚወጣልኝ ብዙ ጊዜና ተሰማኝ ብቸኝነት። አሁን እኔ ባልኖር ገንዘቡን የኢትዮጵያ ሕዝብ ሰብስቦላታል፣ እግዚአብሔር ይስጠው ሁሉም ለሰጣት። ግን እኔ ባልኖር በቃ ማንም የላትም። እንደዚህ ብዙ ጓደኛ ቤቷ ሰብስባ አብሮ ሲበሉ አብሮ ሲጠጣ የነበረም በቃ ማንም የላትም ማለት ነው ብዬ አንቺ እንዴት እንደተሰማኝ ብቸኝነት። በቃ 2 ቀን እዛ ጋር የነበረውን እነግርሻለሁ አይደለ አቡዬ? እየገባውን እነግርሻለሁ። እና ባዶ በቃ የሆነ ሰው ፈልጌ ሰው ነበረ በሰዓቱ ያጣሁት። መብርሃን ምስክሬ ነች። ብቻ ግን አይዞሽ ፈጣሪ አለ። አይዞሽ ግን ደግሞ እግዚአብሔር አዋቂ ነው። ማነው የልጁን መዳን ነበር። እግዚአብሔር ይስጥሽ አንቺ። እኔማ ምን አረኩኝ? ህዝቡ ነው እኮ የረዳው። እኔ ጊዜን ጉልበቴን ነው የሰጠሁት፣ ቁጭ ብዬን ያሰባሰብኩት እንጂ ገንዘቡን የሰጠሁት ማለት ይሄንን ራሱ በውስጥ ሳውራሽ እምቢም አላልሽኝም። የልጅ ጉዳይ ነው ብዬ ስነግርሽ ከአንዳንድ ነው። ብዙ ሶሻል ሚዲያ ላይ የምታዩን ሰው በውስጥ አታገኙም። እውነት ልንገርሽ በልጅ ጉዳይ በልጅ ጉዳይ አልደራደርም። ምስርዬ በልጅ ጉዳይ ከአንዳንድ ነው ከአንዳንድ ያውም ሊሄድ በጣም መጥፎ ሁኔታ ውስጥ ነበርኩ። እግዚአብሔር ምስክሬ ነው አቡ። የዛን ጊዜ ወደዛ ሊሄድ ትኬት ራሱ ሴትዮ ነች ስራ አቁሜ እሷ ተሳፍራ ከተሳፈረችበት ጁጁን የምታውቂያት ከሆነ ፎዚና ጁጁ ናቸው አደፋፍረውኝ ለሰው ለሴትዮ እንትኔን እንድልክ ያደረጉት። ቪዛዬን እኮ ጨረስኩ፣ ቪዛዬን እኮ ጨርሻለሁ ብዬ ስላት ከአንዳንድ በፊት ቃል ስለገባችልኝ ወዲያውኑ ትኬት ቆርጣ ስትልክልኝ አላመንኩም። አባቴን በጣም አሞብኝ ነበረ። ያውቃሉ የሚያውቁ፣ ትዕግስትም ታውቃለች፣ የሚያውቁ ያውቃሉ የቅርቤ ሰዎች። እና እኔ እንደ ነገ ሊሄድ ነው እንደ ዛሬ ብዬሽ ነበር ቮይሴ ላይ ይሄን ነገር የሰማሁት። በታሪክ አልሰማሁም እንዲህ መሆኗንም ብቻዋን እንደዚህ ለብቻዋ ስትሰቃይ መክረሟን ለማንም አልነገረች እንደማታውቂ እንደነበረ ለእናቷ ራሱ እናታችን ራሱ አታውቅም። ሰው ለእናቷ አይናገርም። ብቻዋን ነው ዋጥ አርጋ 1 ዓመት ከምናምን አንዳንድ ሰው ነገርኩሽ። በቃ እኔ እምቢ አትለኝም።
እንደውም ቪዲዮ ሰርታ ነበረ የኢትዮጵያ ሕዝብ ይርዳ በቃ ብላ ስታለቅስ ቪዲዮን አጥፊ ሀቡ መቼ ምን ቢያትለኝም እኔ ለሀቢባ ነግራታለሁ አልኳት። በቃ ሲረሱኝ ተናድጄ እስከ ዛሬ አልነገርሽንም ብያት ማለት ነው። ከዛ ስነግርሽ እግዚአብሔር ያክብርሽ፣ የእውነት እድሜና ጤና ይስጥሽ፣ ለልጆችሽ ያኑርሽ። እኔ መቼም አልረሳውም ይሄን ነገር። ወዲያውኑ በቃ ወዲያውኑ ምንም ጥያቄ አላቀረብሽም። እንደነገርኩሽ ወዲያውኑ ነው ቪዲዮ ሰርተሽ እንትን ያልሽልኝና እና እግዚአብሔር ያው አንቺ ባታረጊውም ከገንዘብ በላይ ነው ያረግሽልኝ አቡዬ፣ ከገንዘብ በላይ ነው። በምንም አይተመን። በአንቺ በኩል ነው ይሄ ልጅ እንዲረዳ ዛሬ ላይ ታክሞ ለዚህ የበቃው። እኔ እንጃ እኔ ማውራትም አልችልም ብዙ ታውቂያለሽ። እና ብቻ ሁሉም ነገር አልፏል፣ እግዚአብሔር ይመስገን። ዋናው ማመስገን ነው። ለምወድ ነው። እሷም ልታመሰግናችሁ ትመጣለች ሙሉ በሙሉ ተሽሎት እግዚአብሔር ይመስገን። ዛሬ ያለበት ነገር ዛሬ ሲያለቅስ ስሰማ አቡዬ እንዴት ደስ እንዳለኝ ዛሬ ነው ያስገቡኝ እዚህ ክፍል ትመጣ እያለቀሰ ድምፁን ስሰማው በቃ አንቺ በቃ ይሄ ልጅ ህመም ተሰምቶት ነው አሞትም ይሆናል እኮ የሚያለቅሰው። ወይኔ እንዴት ደስ እንዳለኝ በቃ በህይወት እንዳለ አረጋገጥኩ። ከትላንት ወዲያ ተይኝ እኔም እኔ አይደለሁም እሱን አልነበረም። አይንቀሳቀስ አያይም እዛችሁ ድፍት እንዳለ ነው። ሰዎቹ ነው መጥተው የሚያገላብጡት። ዛሬ ግን እንደዚህ ያልቅሶ ሳይ ተመስገን። ለዚህ ነው እንደ ያማረርኩት ብዬ የእውነት ራሴን ነው የወቀስኩት። እና በጣም ነው ደስ ያለኝ። እግዚአብሔር ይመስገን ዛሬ ደህና ነው። ደህና ነው። ምስርዬ እህትሽ ናት አይደል? ቤዛ እህቴ ነች። የታናሽ ነች። አቡዬ የእናት አንድ እናት ነው የተወለዳችሁት? አንድ ማፀን? እኛ እኔ በእናት ነን። እናትና አባቴ አንድ ማፀን ነው የወጣ። ሶስቱ እናቴን ይመስላሉ። እኔ አባቴን ነው የምመስለው። የእናት ከአባት ልጅ እኮ የእናት ልጅ ይበልጣል። ተቀሻ ከአንድ ማፀን አይደል እንደ የወጣ ነው። እሱን ነው የምልሽ። ቅርበት ይሄ የአባት ልጅ ከዛ የእናት ልጅ ሲሆን ከአንድ ማፀን ስለሆነ ሞር ይቀርባል። የሆነ ደማችን እኮ አቁመሽን አንድ ቦታ ላይ ስታይ የሆነ ነገራችን ባይመሳሰል አበላላችሁ ይመሳሰላል ይሉናል። በፍጹም ሂጂማ እሷ ጋር ከለራችሁ ሜቢ ከለራችሁ ምናችሁም አይመሳሰልም። እሺ ነይ እህቷ ናት ሲባል አላመንኩም። ነይ ብርሃኑ ጋር ነይ። ምናቸውም ነው የማይመሳሰለው። ጋይስ ኢማጅን የአንድ እናት ልጆች ሆነው ምናችንም አይመሳሰልም። እስቲ የሆነ ነገር ፈልጉ የሚመሳሰል። ቅንድብ አይመሳሰልም፣ አፍንጫ አይመሳሰልም፣ አይን ሜቢ አይናቸው ጋይስ ኖ አይመሳሰልም፣ ይለያያል። አንመሳሰልም ግን የሆነ ደማችን በቃ እኔ አባቴ ነው የምመስለው። አይደለም ግን የእናቶች ዥንጉርጉር የተባለው እኮ ለዚህ ነው። ሶስቱ እነሱ ይመስላሉ። ማዘርንም አይመስሉም። እንደውም ማዘርን እኔ እመስላታለሁ አሁን። ሶስቱ አንድ አይነት ናቸው። ሶስታችንም ሴት ነን። የእኔ ታላቃለች፣ እኔ አራታችን ማለት የአራታችንም ሴት ነን ለእናታችን። ሶስቱ ይመሳሰላሉ። እኔ ለብቻ ነኝ። አይደለም እዚህ አቡዬ ኢትዮጵያ ራሱ ገነት አሳድጋሽ ነው። የእናታችን ስም ገነት ነው። ምን ተጥለሽ አግኝታሽ ነው ይሏታል። በጣም ነበር የሚሰማኝ። የእሷ ልጅ አይደለሽም እባላለሁ ስለማልመሳሰል። አዎ ማርያምን አቡዬ በጣም ነበር የሚከፋኝ። አፋቸው አካባቢ ይመሳሰላል እያሉ ነው ሁሉም ኮመንታተሮች። አፋቸው ጋር ይመሳሰላሉ ይሆናል። ምናልባት ተገብታችሁ ምናምን አይደል ነው። ግን ይገርማል። ምንም የማይመሳሰል ሰው እህትና እህት ሲሆን በጣም ይገርመኛል፣ ያስገርመኛል። ልጄ እኔን ነው የሚመስለው። አይተሽዋል? አላየሁትም። እኔን እኮ ነው የሚመስለው። ቁጭ እኔ ነው አሁን የእኔን ልጅ መንገድ ላይ ብታገኘው ወይ የምስር ልጅ ነው ምናምን ነው የምትይው። በጣም ደስ ይላል። ራስሽን የሚመስል ልጅ ከወለድሽ ጥሩ ነው። ትንሽ አፍንጫ አለው እሱ አፍንጫ አለው ማለት ነው። ሌላው እኔን ነው። በጣም ጥሩ። ተስፍሽ ምን ላይ ደረሰ? እያስመረመረ ነው። ይመጣል አስመርምሮ ሲጨርስ አሁን ወደ ቲጂ ኒድ። ቲጂ እጣ ነው ማወጣው፣ በእጣ ነው ምገዛላችሁ። እሺ ቲጂ የቡና ቀሚሶች አሉሽ? የቡና ቀሚሶች አሉ ሀውዬ አለ። ኤልዳና ሀበሻዊት ኢማራት ነሽ? ኤልዳና
ንገሪኝ ኮመንት ላይ። ኢማራት ነሽ አይደል ኤልዳና? ምንም ገዝቼልሽ አላውቅም። አንቺ ልጅ በጣም ነው የምወድሽ። ለአንቺ ልግዛልሽ፣ ነይ ግቢ። ኤልዳና ሀበሻዊትን አስገባት። አንድ ለኤልዳና አንድ ደግሞ አራታችሁን በቀደም ቋንጣ ገዝቼላችኋለሁ። ቆንጆ ቋንጣ ከመሲ ባልትና። ስለዚህ እናንተ አሁን ሄደ ይሄው አስተካክለን ጨርሰን አሽገናል። ነገ ይደርሳችኋል። ከምታወጣ ቡና ቀንሱ አሳየኝ። ቋንጣዎች ለአራት ድሮኖቼ ቋንጣ ገዝቻለሁ። መሲ ደግሞ እንደ እናት ቋጥራ ቋጥራ ነው የምትልከው። ታሽጎ ይኸውልሽ ልክ እንደዚህ አድርጌ አሽጌ ይኸውልሽ ቋንጣ እንደዚህ ነው የሚሄደው። ይመስታክ ይስማል አይደል? ቴክ ፍሮም ፈርስት ድሮወር ፈርስት ዋን አይ ቲንክ ስሎሊ የስ ማማ ኤልዳና የለች። አሁን ይሰማል አይደል? ይሄን አላሽግሽው። ይኸው ታሽጎ አስተካክዬ እነሱም ደግሞ የፈለጉት የጨመሩት አለ። የሚገርምሽ ብዙ እቃ ገዝተውኛል። አመስግኝልኝ። ቋንጣው ብቻ አይደለም ብዙ እቃ ነው እናበረታታሽ ብለው የገዙኝ እና በደንብ አሽጌ ምን ብዬ ነገ ይደርሳቸዋል። በጣም ነው የማመሰግነው ሁላችሁንም። አንቺንም አብዬ ቴንኪው ብያለሁ። ቋንጣውን ይነግሩኛል። እኔ ያልቀመስኩት እና ጠላሽን ስለሆነ ቀምሰው እንዲነግሩኝ ይፈልጋሉ። እና እሺ ቲጂ ይነግሩሻል። አዎ ቀምሰው ይነግሩሻል። የቲጂ ሳትጀምር ትንሽ ላውራ ሀቡዬ ከፈቀድሽልኝ። በዛው ግን ቲጂን በትልቁ አድርጊያት። ቲጂን በትልቁ አድርጊያት። ቲጂ ኔትወርክሽን አስተካኪ ማሪ። በጣም ስታክ ታደርጊያለሽ። ትናንትናም እንደዚህ ስታክ እያደረግሽ ነበረ። ወይ ወታ ትግባ እንደ ስታክ እያደረገች ነው። ሲጀመር ኔትወርክ አነቀላተሽ። ተመልሳ እስክትመጣ ቲጂ መኖር አለባት ለመናገር ንግግሩን መስዬ። እሺ እሺ። ስለዚህ ዳናዬ ዩናይትድ አረብ ኤሚሬት ነሽ አይደል? አንዳንዴ ሰው በሌላ ሀገር እየኖረ በሌላ ሀገር ቁጥር ዋትሳፕ ይጠቀማል። ለዛ ነው የምጠይቅሽ። ሀቡዬ ሸራ አድርገው ዲኮን አንዱ ስራ ወጥቼ ነበር። ምን ነው በሰላም ነው? እንዴት ሄደሽ ነው አንቺ? ትዞሪያለሽ አይደለ? ኧረ አሁን ነው እንጂ እንትን እያጸዳው ነበር ስልኬን እኮ። የቡና ቀሚስ ልገዛልሽ ነው ከቲጂ እንድትመርጭ ነው። ኔ ማር ሀቡዬ፣ እኔ ለራሴ አንቺ ሽልማቴ ስጦታ ይነሽ እና ምንም አልፈልግም። ሽማ በጣም መሰግን ማርያምን። ሀቡዬ ያምሻል እንዴ? ስጦታም ይባላል እንዴ? እና ሀቡዬ ታውቂያለሽ እንዴት እንደምወድሽ፣ ግን ምንም አልፈልግም። የኔ ወድ ደስ እንዲለኝ እሺ እናቴ። ለምን ማርያም ምንም አልፈልግም። ያምሻል እንዴ? እኔ ፈልጌ አንቺ መስጠት ፈልጌ እኮ ነው። ስጦታ እምቢ አይባልም። ሁለተኛ ደግሞ የቲጂን ገበያ ማትገርግሪ ትሽጥበት ምን ማለት ነው ነበር? የቲጂን ገበያ ልታባሪ ይባል እንዴ? እሺ አንድ ዳና ከድሮኖቼ ደግሞ ኢማራት የሚኖር ምንም ገዝቼ የለትም ማለት ማን ሳዕዲ አሁን ቋንጣ ስለሚሰጣት ሌላ ያልደረሰው ሰው ምንም ነገር ያልደረሰው ሰው ሳዕዲ መስዬ ቦርሳ ከዚህ በፊት ጆሮ ወርቅ በይ ቋንጣ በይ ሌላ ሰው ማለት እስቲ ንገሩኝ። አቡዬ ማሂ አለች፣ የኔ ፍቅር ማሂ አለች። ማሂያ ሀሴት ማሂያ ሀሴት ቋንጣ ተገዛላት እንዴ? ተገዛላት እንዴ? ቋንጣ እና ያልደረሰው ነው ማድረስ የምፈልገው። ቂርቆስም ቋንጣ ተገዝቶላታል። እስቲ እያሰብኩ ነው። ከዛ ትምረጥ ኤልዳና ምረጥ፣ አስመርጫት የቡና ቀሚስ ትጂ ዜድ። አዎ ዜድ ቋንጣው ላይ ያለችበት ዜድ መስዬ ነው ያለችበት የለችበትም። ስለዚህ ዜድ የለችበትም። ኦኬ በቃ ዜድ። ቆይ የዋትሳፕ ላይ ያለችበት የለችበትም።
የቡና ቅጦች እንደዚህም አሉ ብቻቸውን፣ ካልሆነ ደግሞ እንደዚህ ማለት ነው። ሻርፕ እና ረዘም ያለ ሻርፕ እና የወገብ አለው፣ የወገብ ማሰሪያ አለው። እኮ እንደዚህ አይነት ቀሚሶች እኔ ብዙ ነው ያሉኝ፣ እንደዚህ አይነት ከለሮች የቡና ቀሚስ። ይህም አለ፣ በባንዲራም አለ። የፈለጉትን ማለት ምረጪ ዳና። እሺ እናቴ፣ በኋላ ያሹ ማለት ነው። ከለር አለው አረንጓዴ፣ ቢጫ፣ ቀይ አለኝ። ቲጂ በኢትዮጵያ ባንክ አካውንት ላስገባልሽ እችላለሁ ወይስ በኢማራት ብቻ ነው የምትፈልጊው? ደስ እንዳለሽ ሀቡዬ። በሁለቱም አለሽ? በኢትዮጵያም ብታስገቢ ችግር የለውም። አንቺ በሚመችሽ። እኔ በዩናይትድ አረብ ኤምሬት አካውንቴም አክቲቭ ነው፣ ትራንስፈር ማድረግ እችላለሁ። በኢትዮጵያ እችላለሁ። አንቺ ኮንፈርት በሚሰማሽ በምትወጁ አደርግልሻለሁ። እሺ በኢትዮጵያ ታስገቢልኛለሽ፣ ችግር የለውም። አካውንት በዚህ ከለርም አለ ማሬ።